ኦኬ ወንሰ ሴሌብሪቲዎችን አታክ ታደርጋ የማትነካው ሰው የላትም። እና እንዴት ነው አንድ ሰው ደፍሮ ወጥቶ ተሳካለትም አልተሳካለትም የማይሞክር ለመክሰስ ጥሩ ጠበቃ ከፍሎ ቀጥሮ ማለት ነው። ሶሪ እና አይዲስ ሁሉ ጊዜ ጥያቄ ስለሚፈጥርብኝ ነው። ይቅርታ ይሄን ለማለት ነው። ለምንድን ነው አንድ ሰው ደፍሮ ሄዶ ተከሰስኳት እና አውልትራይ ማይላክ ይሄ ኤቪደንስ ውጪ ራሷ በአፏ የተናገረችው አለ ኤቭሪዌር አለ እና አልስላላየው ነው። ይሄን ለማለት ነው። ቴንክ ሱዚ የሌሎች እኮ እኛ አናውቅም፣ የኛ ብቻ ነው የምናውቀው። እና እኛ የምናደርገው ደግሞ ስትሪክ ንገሪያት በቃ እኛ ብንሄድ በሌላ ገባ እኛ ብዙ እየሞከርን ነው በውስጥ ነገር ግን ትላንትና ገባሽ በአደጋዋ ቡና በአደጋቸው ቡና ስጠጣ እናንተን ወተን ተናገርን። ምን ማለት ጀመረች እንትን ማለት ጀመረች። ይሄ በጣም ተናደደች። ለምን ተናደደች? ከትላንትና ጀምሮ የፖለቲካ ቪዲዮቿ የልጇ ቪዲዮች ብዙ ነገር እያወጣን ስለሆነ ተናዳ ዛሬ መልስ እንትን የሆነ አተካራ ልትፈጥር ፈለገች። አሁንም በኋላ ገብተሽ ሪከርደሮች ጠብቋት። ኦኬ እኛ ልታቀሳስሪኝ ነው። እኛ የገባንበት ዓላማ ይሄ ነው። ከአንቺ ጋር እየተመላለስን አጀንዳ አንቀይርም። አሁንም አንቺ እስከ መጨረሻ አንፈታም። በቃ እስከ ዛሬ ዝም ብለን ያልነው የዩቱብ ገቢሽ ናት ዶላርሽ ናቸው ብለን ስላሰብን ዝም ያልንሽ የነበረው። ከዚህ በኋላ ግን አናቆምም። ምን ምንልሽ ብሩክታዊት ወይ ደግሞ ሊያ? አዎ የሆነ ስቴፕ መወሰድ አለበት። የሆነ ላይክ አንድ ስቴፕ ፍርድ ቤት መቆም መቻል አለባት ነው የምለው እኔ በእውነት አይኖ እናንተ ጃኒን ሰፖርት የምታደርጉት እኔም ማረጋታለሁ ምናምን። እንደው ግን ዝም ብዬ ሳስበው ለምንድን ነው በዚህ ደረጃ የተፈራችው? ላይክ ምን ለመክሰስ እንኳን አንቺ እኮ ባለፈው አብይ አህመድ የሚባለው ሰውዬ ራሱ ሲናገር ብትሰድቡኝ መስደብ አትችሉም፣ ብትሰድቡኝ መክሰስ እችላለሁ ሰደቡኝ ብሎ ምናምን የሚል ክሊፕ አይቻለሁኝ። ይቺ ሴት ከመሳደብ የዘለለ ላይፍን ትሬት ታደርጋለች የተለያዩ ሰዎችን። ይሄ በጣም ዴንጀረስ የሆነ ነገር ነው እና ይሄ ሁሉ ኤቪደንስ እያለ አሁን እናንተ ታይቷል፣ የተለያዩ ሰዎች አውጥተውታል። ግን ኖበዲ ደፍሮ የሆነ ነገር ሊከሳት። እኔ አሁን ብትከሰስ ይፈረድባታል እያልኩ አይደለም። ቢኮዝ እሷ በዚህ ደረጃ እንደዚህ እየሆነች ያለችው የሆነ ሰው አስቀምጣ ነው ምንም ነገር ሀፕን እንደማድረግ ግን መሞከር ኖበዲ ሃዝ ኤኒቲንግ ቱ ሉዝ ከመሞከር ገባሽ ምልሽ አንድ ሰው አይደለም ላይክ ፊው ፒፕል እንኳን ሊካን ካም ቱጌዘር እና አብረው ሆነው አታክ የተደረጉ በሷ ማለት ነው። አታክ ያልተደረገ በሷ የለም ላይክ ታዋቂ ሆኖ ማለት ነው። ቢኮዝ ሶርሷ ናቸው የኢንካም። አንድ የተወሰኑ ሰዎች እንኳን ጋዘር አድርገው ለምን አይሞክሩም ነው አሁን መንግስትን ለመደገፍ ብላ ስለ አትክልት ስለ ፖል ታወራ። የሰው ነፍስ ነው የሚበልጠው ወይንስ አትክልትና ዛፍ ነው? አሁን ስለ ጃኒ ምን ስትል ሰማኋት? እሷ ማናት? እሷ መንግስት ናት። መንግስት እኮ እንደ መንግስት አክሲደንቱ ኢንቨስቲጌት መደረግ አለበት። መኪናው ዴኔን መነሳት አለበት። ገባችኋ? ሁዝ ባኮ ከዚህ አክሲደንት ጀርባ ምንድን ነው ያለበት? እሷስ ከሁሉም ቀድማ የተናገረችበት ሀው ዲድ ሺ ኖውስ አሌስ ራሳቸው መኪናውን እኔ የማስበው አዶን ነው መኪናውን የሆነ ነገር አድርጎት ወይ የሆነ ነገር ተፈጥሮ እንደሚደርስባቸው አውቃ ነው መታቀድማ የተናገረችው። እሷ ስለ አትክልት ስለ ዛፍ ከማውራቷ በፊት አክሲደንቱ ዴኔ መነሳት አለበት፣ ኢንቨስቲጌሽን መደረግ አለበት እንጂ ዛፉና ወይም አትክልት አይደለም ኔሰሰሪ የልጆቹ ህይወት ነው። ይባላል ዛፉን ገብታ ብታወራ ለምን ገብታ ብታወራ ከሷ በላይ መንግስት ያውቃል። እዛ ጋ ምንም ዛፍ ይገጭ እሷ ሳትነግረው ነው መንግስት ዛፉን የሚያነሳው። እሷ አይደለም ዳይሬክሽን የምትሰጠው ባይዘው ያየዋል ራሱ ሁሉ ነገር ይመረምራል። እሷ አትነግረውም። ስለዚህ አሁን ይሄ እንትን እኛ ፎከስ እናደርግ የገባንበት አላማ ይውላችሁ እና እኛ አላማችን የገባንበት አሁን ላይ እንደሆነ ማለት ነው። በደንብ ነው የምናስጨንቀው።
እኛ እንደውም ለምርጫው ሰላም እንፈልጋለን። እች ሴትዮ ትታሰርልን። ምርጫ እያሸበረች ነው። በቃ ለሚመጣው ምርጫ ሰላም እንድንሆን ሴትዮ ትታሰር። ግርግር እየፈጠረች ነው። ሁሉም ሰው እየነካካች። ይሄ ነው ድምጻችን። አናቆምም ገብተህ እና ሌላ ደግሞ እንትን ስምሪት ትሰጣለች ምናምን ያልሹ ማስረጃ አንጪ አልኩሽ እኮ ማስረጃ አንጪ ሞዴሬተሮቿ ምናምን ያልሹ ማስረጃ። እኛ ደግሞ በውስጥ ነገርኩሻ። ይሄን ላወራንበት ራሱ ልትጣላት ትችላለች። ገባችሁ አይደለ? ለምን ይሄን አወራችሁ ብላ። ስለዚህ ያንን ደግሞ እናወጣለን። በውጭ ምናምን ነው የምትለው ያልሻ። ከማንም ፋሚሊ ጋር ታሳስሪ ለመንግስት ያሰጋሉ ምናምን ብለሽ እኛ ልታስቦኪ ምናምን አይደለ? ከዛ አጀንዳ ቀይረን ከአንቺ ጋር መመላለስ ብንጀምር እኛ ያዝነውን አላማ ቀይረን በቃ አንቺ ያልኩሽ እኮ ወንጀለኛ ነሽ። አንፈታሽ ደግሞ ጊዜ ጌታ ነው። ወንጀለኛ ናት። እና አሁን ፋን ቤዝ ሳይሆን እሷን እኔ የኔ ኦፒኒየን አታክ የተደረጉ እራሳቸው መክሰስ አለባቸው። ስማቸው እየተጠራ ፎቶቸው እየተለጠፈ በሷ ፋን ሳይሆን ራሳቸው። አሁን ባለፈው ያቺ ዘፋኟ አደርጋለሁ ምናምን ብላ ነበረ። እሷን ይሁን ሌላ አይዶን ነው ብቻ ግን ብላ ነበር። እንደዛ በአፍ ብቻ አውርቶ ሳይሆን አታክ የተደረጉ ዳዝን ሀፍቱ ቢጃኒ ብቻ መሆን የለባትም። አዶናይ ብዙ ሰዎች አሉ እሱ አታክ የምታደርጋቸው። እነሱ ዋይ ዶንት ዴይ ቴክ ዘ ስቴፕ ዋን ስቴፕ ፎርዋርድ እና ጀስት ወደ ፍርድ ቤት ሊያቆማት ነው። ለምሳሌ ከዚህ በፊት ብዙ ቲክቶከሮች ትጀምራለች መናገር አይደለም። ከዛ ምን ያደርጉልሻል? እጇ ይኸውልሽ፣ አንድ ሰው አንድ ቲክቶከር የሆነ ነገር ሲወጣበት የሆነ ነገር ይልክላት ይችላል እና ለሆነ ሰው የሆነ ነገር አወጣለሁ ብላ ስታስፈራራ ያ ሰው በውስጥ ሄዶ ያሽቃብጣል፣ ኮይን ይሰጣታል፣ የሆነ ነገር ይላታል፣ በዛ ትይዘዋለች። ቢከሰስ የእሱም እንደሚወጣ ያውቃል። ገባሽ አይደል? ከኛ ይህንን ማግኘት አልቻለችም። በቃ ያን ሁሉም በውስጥ ሄዶ ያጨበጭብላታል። ከጥቂት አርቲስቶች ምናምን በስተቀር እሷን አታክ የሚያደርግ ሁሉም የተቦካካ ነገር ስላለው ነው። ስለዚህ በቃ መብት ተሰጥቷታል። እንደዚህ እያስፈራራች እስከ መጨረሻው እንድትቀጥል ማለት ነው። በዚህ አይነት እየተረዳ ያለው የሚፈልጉት አካላት ራሱ አሉ። ይሄ ነው የሰው ልጅ እኮ ህይወት ሊጠፋ ይችላል በአፍ። ሁሉም ሰው አንድ አይነት እንትን የለውም፣ የጭንቅላት የሜንታል ጥንካሬ የለውም። በእሷ በአፏ ከወር እስከ ወሬ ነው። ስንት ወሯ ዝም በጣም ባይዘሆይ ጃኒ በጣም ጠንካራ ናት። ምንም ነው ከምንም በቃ ጠንካራ ናት። አይደለም በሷ ህዝብ ምንም ቢነሳ በእምነቷ ያላት ጥንካሬ ከባድ ነው። ምንም ማጥቶን በጣም ጀግና ልጅ ናት። ኦኬ አሁን እኛንን የተነሳ ነው። የምንም ስሪት የለም። እኛንን በቃ ሬድ ላይናችን ተጥሷል ብለን የተነሳ ነው። ባይዘው ትናንትና እሷ ገባሽ አይደል? እኛ ውጭ ያለንም ውስጥ ያለም ማንም ሰው እናት አባት ዘመድ የእሱም ዘመድ በቀል ያሉ እናት አባቱ የእሷም እህቶቿ ወለጋ ብዙ ነገር አሉ። ያንን መርዶ ልነግራችሁ ነው። ቡና ጠጡ፣ ምግብ ብሉ ስትል ያኔ ነው በቃ ላይናችን የተጣሰው። እሷ ብትሞትና ዜና ቢወራላት የሚደነግጥላት ዘመድ የላት። እናቷ ፈረ ግን ምን ያህል ተቀባይነት ይኖረዋል? በፋን ቤዝ የተጀመረ ክስ ራሱ አኪዩዝ ማነው እንትኔት አቢዩዝ የተደረገው ሰው በእሷ ካላደረገው ምን ያህል ተቀባይነት ይኖረዋል? በህጉ ራሱ የተበደለውም እንኳን ከሶ አውትካሙ በጣም ለስ እንደሆነ ይታወቃል። ላይክ በተከሳሽ ነው ነገሩ ግን ወደ ሌላ የሄደ ነው እና እኛ በጃኒ ያለ ነገር ብቻ ብናወራ እሺ። አይ በቃ እኔ ሁሉ ጊዜ ማለት የሌላዎች እኛ አናቅም ማለት ሌላዎች አናቅም። እኛ በጃ ስለመጣችብን ነው ይሄም እኮ እንጂ ጃም እኮ አትፈልግም። በቃ አታወሩ እንደዚህ አትበሉ ነው አላማችን። በጃም ቢመጣ ወንጀል እያሰባሰብ ነው። ወንጀሎቿን ፖስት ማድረግ እንቀጥላለን። በኋላ ጋይስ ዩቲዩብ ላይ የፈለገችውን ታውራ የፈለገችውን ትበል። ደግሞ እኛ ለፋሚሊ የምንመክረው ነገር እያንዳንዱ ፌክ አካውንት ጭንቅላታችሁን ሰላም መጠበቅ ከፈለጋችሁ ብሎክ አድርጉ። ምንድን ነው ጄሪ? ሆልዶን ለምንድን ነው እሷ ዩቲዩብ ላይ ገብታ ስታወራ የምትገቡት? አሁን ለምሳሌ ዩቲዩቧን ሰብስክራይብ ማላደርግ አልሰማትም። ምክንያቱም ሰብስክራይብ አድርጌ ቁጭ ብዬ ከሰማዋት በእኔ ብር እየበላች ነው ማለት ነው። ማንም ሰው ቁጭ ብሎ መስማት የለበትም። ኤግዛክትሊ በሚያሳዝን ሁኔታ ያኔ ድሊት እናስደርግባት ምናምን ተብሎ ሆይ 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 ተብሎ የነበረ ሰዓት ማለት ነው። በዛ ሰዓት እንደውም በእጥፍ ጨመረ ሰብስክሪፕሽኗ። ብዙ እንደሷ ወጥተው ባይናገሩም በፊት ለፊት
እሷን አይዲያ ሰፖርት የሚያደርጉ እንዳሉ ነው የሚያሳየው። እንኳን ድሊት የሚደረግባት ይቅርና ሰብስክሪፕሽኗ ነው የጨመረው፣ ቪዋን የጨመረው ምናምን ምናምን። አንድን መጥፎ ነገር ለማጥፋት ምንድነው አሳን ለመግደል ያው ውሃውን ማድረቅ ነው አይደለ? እሷ ናት እንትኗ። እሷ ላይ የሆነ ላይ በህጋዊ እርምጃ ካልተወሰደ እሷን የሚመስሉ ወጥተው የማይናገሩ ብዙ አሉ። እሷም ደግሞ አስሎንጋዝ ገንዘቧን እስካገኘች ድረስ የሆነ ህግ እርምጃ እስካልተወሰደባት ድረስ እየከፋ እየቀጠለች ነው የምትመጣው። ትክክል ባይደወይ ትክክል ነው። ሁሉም ሴት ላይ የሰራችውን ጥፋት አውጡ፣ ፖለቲካ እንትን ያለችውን አውጡ። እሱ አለማችን እሷን በቃ ሰላም ማግኘት ነው። ነቀርሳ የሆነችውን እሷን ማስወገድ ነው። በቃ ሰላም እንድንሆን ነው የምንፈልገው። አይ ቲንክ ነቢ ማታወሪ ከሆነ በቃ ከጨረስን እንውጣ። ቤት የምትይዋለሽ የምለው በቃ የመጨረሻ ሀሳቤ በጣም ሀሳቦች ተደጋገሙና እያወራንለት አይነት ነገር ነው ጋይስ። በቃ እንደተባላችሁት ነው። አንደኛ ነገር እነዚህን ጥፋቶቿን አድሬስ የምናደርግበት የፌስቡክ ፔጆችም ካሉ የሆስፒታሉም ይሁን የመንግስት አካልም ይሁን ላይክ የምንጠይቅበትን አውቀን ሼር እንደራረጋለን በውስጥ እዛ ሄደን አድሬስ እናደርጋለን። ሌላ በቃ ወንጀሎቿን ፖስት አድርጉ። ሌላ የምላችሁ ምንም ነገር የለም። ለእሷ እንደዚህ ነው መልስ መስጠት ምናምን ከኛ ፋሚሊ አይጠበቅም። አንቺ እንዲነሽ የሚልም ነገር አይጠበቅም። እንደተባለው ዩቲዩብ ላይም ሄደን ቪው መጨመር አይጠበቅብንም። የምትናገረውን ነገር ታድርግ። ከዚህ በኋላ ቀይ መስመራችንን የነካችሁ እኛም መሄድ ያለብን ድረስ እንሞክራለን። አይኖ ብዙ ተሞክሮባታል፣ ግን ደግሞ እኛም የቻልነውን ያህል እንሞክራለን። በቃ ከዛ በተረፈ ተረጋግተን ሼር በመደራረግ የምናደርጋቸውን ነገሮች እናደርጋለን። ሌላ ሀሳብ የለኝም። ነቢ ውጪ በቃ ነቢ ወይ እሺ ለሽን ጠፋሽ ተኛሽ እና ጋይስ ፋሚሊ ብሎክ ኢንጆይ